ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ ቻናሌ ቤተሰቦች ነው ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናል ያላቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። ዛሬ አሁን አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የምታነሳ ከሆነ ኢትዮጵያ በባህር በር ለማግኘት ልትወስድ የምትችላቸውን የትኛውንም አይነት የኃይል እርምጃ እንደማትደግፍ መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች መናገራቸውን ሮይተርስ ጠቅሷል። ጨምሮም የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለችውን ማዕቀብ የማንሳት ሂደት ለመጀመር ፍላጎት እንዳላት የገለጹ ሲሆን አሁን በምን አግባብ ሊነሳ ቻለ? ለምን? እንዴት? አብረን የምንለው ይኖራል። አብረን እንከታተለው። ዛሬ ከመወሰናቸው ቀደም ብሎ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ፣ የመከላከያ ሚኒስትሩ ፒት ሄግሴን እና የአሜሪካ ጦር ኃይሎች ጠቅላይ አዛዥ ጀነራል ዳንኬን ዘመቻው በሆርሙዝ የባህር ወሽመጥና በፋርስ ባህረ ሰላጤ ውስጥ የንግድ መርከቦች እንቅስቃሴ ነጻነትን እንደሚያረጋግጥ ተናግረው ነበር። አሁን በምን ደረጃ ላይ ይገኛል? ማክሰኞ አመሻሽ ላይ የዩኬ የባህር ትራንስፖርት ድርጅት የተረጋገጡ ምንጮችን በመጥቀስ በሆርሙዝ ወሽመጥ ውስጥ የጭነት መርከብ ማንነቱ ባልታወቀ ተወንጫፊ መመታቱን አስታውቋል። ተጨማሪ ዝርዝር መረጃዎች ግን ለጊዜው አልተገኙም። ቀደም ሲል የተባበሩት አረብ ኤሚሬትስ ቁልፍ የነዳጅ ወደብ በሆነው ፉጃሪያ ላይ በተፈጸመው የድሮን ጥቃት 3 ሰዎች መጠነኛ ጉዳት እንደደረሰባቸው የአካባቢ ባለስልጣኖች ተናግረዋል። አብረን የምንለው ይኖራል። አብረን እንከታተለው። ዛሬ የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት በክልሉ ውስጥ በተደረገው ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ ነበር። ህወሓት ይህንን ውሳኔው ያስታወቀው ፌዴራል መንግስት ከፕሪቶሪያው ስምምነት በኋላ የተቋቋመን የትግራይ ክልላዊ ጊዜያዊ አስተዳደር እየመሩ ያሉትን ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በአንድ ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነው። አሁን በዚህ ጊዜ ለምን ሊሆን ቻለ? በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ ይቆዩ። ዝርዝር መረጃን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። አሜሪካ ከኢራን ጋር ባላት ጦርነት የኤርትራ ማዕቀቦችን ልታነሳ ነው። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው ኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኑን የሚያመላክቱ የአሜሪካን መንግስት ውስጣዊ ሰነድን መመልከቱን ሮይተርስ የዜና ወኪል ዘገበ። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውን የዜና ወኪሉ ዘግበዋል። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከኢሲያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖረውን ቁጥጥር አስፈላጊነቱን አጉልቶታል። ከ2 አስርት ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ግንኙነቱ ተሻሽሎ ነበር። ጦርነቱ አሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያው ዘላቂ የሰላም ስምምነት ከተቋጨ በኋላ በኢትዮጵያና በኤርትራ መካከል የነበረውን ወዳጅነት ተቀዛቅዞ ጠቅላይ ሚኒስትር አብይ በይፋ የባህር በር የማግኘት ፍላጎት መናገር ከጀመሩ በኋላ ወደ ጠላትነት ተሸጋግረዋል። የዜና ወኪሉ የጠቀሰው የአሜሪካን መንግስት ውስጣዊ ሰነድም የባህር በር በኃይል ለማግኘት የሚደረግ የትኛውንም አይነት ሙከራ እንደሚቃወሙ ለኢትዮጵያ በተደጋጋሚ አሳውቀዋል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላቸው ውስጣዊ ጉዳይ ላይ ያላቸው አለመረጋጋትን በሚፈጥር ተሳትፎ የተነሳ ማሳሰቢያ እንደተሰጣቸው ተገልጿል። ይህ በእንዲህ እንዳለ ከአንድ ሳምንት በፊት ዋል ስትሪት ጆርናል የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካን ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የሀገሪቱ ባለስልጣን ጠቅሶ ዘግቦ ነበር። አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችል እርምጃ ለመውሰድ ግምገማ እያደረገች መሆኑን ጋዜጣው አመላክቶ ነበር። የቀድሞ የአሜሪካ ፕሬዝዳንት ጆን ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ውስጥ ከነበራት ተሳትፎ ጋር በተያያዘ ከ5 ዓመት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ እቀባ መጣላቸው ይታወሳል። ሮይተርስ ተመለከትኩት ያለውን የአሜሪካን መንግስት ውስጣዊ ሰነድ በርካታ ሀገራት የሚመለከቱ ፕሬዝዳንታዊ ትዕዛዞችንና ማዕቀቦችን በቀናት ውስጥ እንደሚነሱ አመላክቷል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የተጣሉትን እቀባዎች ማንሳታቸው መቼ እንደሚገልጹ የተባለ ነገር የለም። ሮይተርስ ከአሜሪካ የውጭ ጉዳይ እና የገንዘብ ሚኒስትሮች በጉዳዩ ላይ አስተያየት ለማግኘት ያቀረበውን ጥያቄ ወዲያውኑ ምላሽ አላገኘም። በተጨማሪም ሮይተርስ ከኤርትራው ማስታወቂያ ሚኒስቴር የማነ ገብረ መስቀልና ከኢትዮጵያ ጠቅላይ ሚኒስትር የፕሬስ ሴክሬታሪ ብሌኒ ስዩም አስተያየታቸውን
የሚጠይቅ ምላሽ አለማግኘቱን ገልጸዋል። የአሜሪካውን ታዋቂ ጋዜጣ ዋል ስትሪት ጆርናል ዘገባን ተከትሎ በኤርትራ ያለውን የሰብአዊ መብት አያያዝና በቀጠናው በሚካሄዱት ግጭቶች ውስጥ ባሉት ሚና የተነሳ የተለያዩ ወገኖች አሜሪካ ማዕቀቦችን ለማንሳት ማሰቧን የሚቃወሙ ትችቶችን ተሰንዝረዋል። ይህንን ተከትሎ በዋሽንግተን የሚገኙ የኤርትራ ኤምባሲ በአሜሪካና በኤርትራ መካከል ባለው ግንኙነት መሻሻል ላይ የሚሰጠው አሉታዊ አስተያየቶችን የሚተች መግለጫም አውጥቷል። ትራምፕ ፕሮጀክት ፍሪደም ዘመቻን ለአጭር ጊዜ ሊያቆሙ ነው። አሜሪካ በሆርሙዝ ወሽመጥ ቆሞ የሚገኙትን መርከቦች እያጀበች ለማስወጣት በያዘችው እቅድ ለአጭር ጊዜ እንደምታቆም ፕሬዚዳንት ትራምፕ ማክሰኞ ምሽት አስታወቁ። ትራምፕ ሰኞ ዕለት የተጀመረውን ፕሮጀክት ፍሪደም እንዲቆም የተደረገው ከኢራን ጋር እየተደረገ ያለው ውይይት ትልቅ መሻሻል እያሳየ በመምጣቱ ምክንያት በጋራ ስምምነት ከውሳኔ ላይ መድረሳቸውን ገልጸዋል። የኢራን መንግስት መገናኛ ብዙሃን ግን አገራቸው ድል ማስመዝገቧን በመጥቀስ ውሳኔው ትራምፕ ለዓለም የነዳጅ ፍሰት ወሳኝ የሆነውን ወሽመጥ ለማስከፈት ያደረጉት ሙከራ በተደጋጋሚ ሳይሳካ በመቅረቱ ማፈግፈጋቸውን ያሳያል ብለዋል። የአሜሪካ ፕሬዝዳንት ውሳኔያቸውን ያሳወቁት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢራን የተካሄደውን የመጀመሪያ የአሜሪካ የእስራኤል ጥቃት ኦፕሬሽን ኤፒክ ፍሪ ዓላማውን ካሳካ በኋላ ማብቃቱን በመግለጻቸው ነው። ትራምፕ በማህበራዊ ሚዲያ ላይ ባጋሩት ጽሑፍ ውሳኔውን የወሰኑት በአደራዳሪው ፓኪስታን ጥያቄ መሰረት መሆኑን ተናግረው አሜሪካ የኢራን ወደቦች ላይ የጣለችውን እገዳ ግን እንደሚቀጥል ተናግረዋል። ማርኮ ሩቢዮ የሰላምን መንገድ እንመርጣለን፣ ፕሬዝዳንት ዶናልድ ትራምፕም የሚመርጡ ስምምነት ነው ሲሉ ማክሰኞ ለጋዜጠኞች ተናግረዋል። በሆርሙዝ ወሽመጥ መተላለፊያ አጥተው የቆሙትን ነዳጅና ኮንቴነር ጫኝ መርከቦችን ቀጥሎ ምን እንደሚገጥማቸው ግልጽ አይደለም። የትራምፕ አስተዳደር ፕሮጀክት ፍሪደም ኢራን ላይ የኢኮኖሚ ጫና ለማሳደር ከታቀደው የመርከቦች እገዳ የተናጠልና የተለየ ዘመቻ መሆኑን አጽንኦት ሰጥተው ተናግረዋል። የቀጠናው ተንታኞች ፕሮጀክት ፍሪደም የተጀመረው ከቀጠናው የሚገኘውን የነዳጅ ፍሰትን ወደ ነበረበት ለመመለስ በማቀድ በመሆኑ አሁን ለጊዜው በመቆሙ ኢራን የመርከቦችን እንቅስቃሴ ማስተጓጎል የምትቀጥል ከሆነ ውጤታማ መሆኑን አጠራጣሪ ነው ሲሉ ስጋታቸውን ገልጸዋል። በሌላ በኩል ደግሞ ኢራናውያን የተቃወሙት ይህን ፕሮጀክት ፍሪደም ዘመቻ በማቆም ወደ ድርድር ጠረጴዛ እንዲመጡ ሊያስደርጋቸው ይችላል ሲሉ ስጋታቸውን ይናገራሉ። ሩቢዮ ቀደም ሲልም የሰጡትን አስተያየት የመጣው በሆርሙዝ ወሽመጥ በኢራንና በአሜሪካን ጦሮች የተፈጸሙ ጥቃቶች የተኩስ አቁም አደጋ ላይ ሊጥሉት ይችላል የሚል ስጋትም ከተፈጠረ በኋላ ነው። ቴህራን ለሩቢዮ መግለጫ ላይ ምንም አይነት አስተያየት ያልሰጠች ሲሆን የኢራን ፓርላማ አፈ ጉባኤ መሐመድ ጋሊባፍ ግን የነበረውን ማስቀጠል ለአሜሪካ ከባድ መሆኑን እናሳውቃለን፣ ለእኛ ግን ግጭት ገና መጀመር ነው ብለው ነበር። ባለፈው ወር ከአሜሪካ ጋር በነበረው ንግግር የኢራን ተደራዳሪ የነበሩት ጋሊባፍ የመርከቦች እንቅስቃሴና የኢነርጂ ፍሰትን ደህንነትን በአሜሪካና በአጋሮቿ የተኩስ አቁም ጥሰትና እገዳ አደጋ ላይ ወድቋል። ይሁን እንጂ የእነርሱ የክፋት ድርጊት አይሳካም ብለው ነበር። የኤሚሬትስ ትልቁ ወደብና የነዳጅ ማከማቻ ስፍራ የሆነውን ፉጃሪያን በኢራን የድሮን ጥቃት ከተፈጸመበት በኋላ ከፍተኛ እሳት መከሰቱ ተገልጿል። ኢራን በጦሩ ቃል አቀባይ በኩል እንዲህ አይነቱን ድርጊት ተፈጽሞ ቢሆን ኖሮ በግልጽ እናውቀው ነበር ስትል አለመፈጸማቸውን አስተባብላለች። አሜሪካና እስራኤል በቴህራን ላይ ጦርነት የከፈቱት የካቲት 21 2018 ዓ.ም ቴህራን ጥቃቱን ተከትሎ በወሰደችው ያጸፋ እርምጃ የዓለም 20 በመቶ የሚሆነውን የነዳጅ አቅርቦት የሚመላለስበትን የሆርሙዝ ወሽመጥ ዘግታለች። በሚያዝያ ወር መጀመሪያ አካባቢ በአሜሪካና በኢራን መካከል የተኩስ አቁም ስምምነት የተደረሰ ሲሆን ይህንን ቴህራን ዩኤኢን ጨምሮ በባህረ ሰላጤው ሀገራት ላይ የምትፈጽመውን የድሮንና የሚሳኤል ጥቃቶች እንድታቆምም አድርጓታል። ነገር ግን ከዚህ ጊዜ ጀምሮ በወሽመጡ ላይ ማለፍ የቻሉት በጣት የሚቆጠሩ መርከቦች ብቻ ናቸው። አሜሪካ ወደ ኢራን ወደቦች የሚደረገው እንቅስቃሴ አግዳለች። ሰኞ ዕለት አሜሪካ በወሽመጡ ውስጥ 7 የኢራን ፈጣን ጀልባዎችን በማጥቃቷ ስትገልጽ፣ ኢራን በበኩሏ በአሜሪካ መርከቦች ላይ በማስጠንቀቂያ ተኩስ መክፈቷን አስታውቃለች። ሁለቱም ወገኖች ጥቃት ተፈጽሟል መባሉን አስተባብለዋል። 2 የንግድ መርከቦች ጥቃት እንደተከፈተባቸው የተገለጸ ሲሆን አንዱ በትራምፕ ወሽመጡን የማስከፈት እቅድ መሰረት በአሜሪካ እጀባ መውጣት መቻሉን ተገልጿል። ከዋይት ሀውስ መግለጫ የሰጡት የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከትራምፕ ከቴህራን ጋር ስምምነት መድረስ እንደሚፈልጉ ገልጸው ኢራን ግን
ለመተባበርም ሆነ ለመደራደር አልፈለገችም ብለዋል። አክሎም ቀጥሎ ስለሚሆነው ነገር ማንም እርግጠኛ መሆን አይችልም፣ ሁኔታውን በሌላ አቅጣጫ ሊሄድ ይችላል ብለዋል። ሚኒስትሩ አሜሪካና እስራኤል በቴህራን ላይ የፈጸሙትን ጥቃት በምጣኔ ሀብታቸው ላይ ለትውልድ የሚቆይ ውድመት መሆኑን በመግለጽ የሀገሪቱ መሪዎች ራሳቸውን ከመጉዳታቸው በፊት የሚሄዱበትን መንገድ መለስ ብሎ መፈተሽ አለባቸው ብለዋል። ኤክሴት በሰጡት መግለጫም ከኢራን ጋር የደረሱትን የተኩስ አቁም አልከሸፈም ሲሉ ተናግረው ነበር። ትግራይ በሰላምና በጦርነት መካከል ባለች እጅግ ቀጭን መንገድ ላይ ነው። በትግራይ ክልል የተካሄደው ጦርነት ተከትሎ ፈርሶ የነበረውን የክልሉ ምክር ቤት ዳግም ተሰብስቦ የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዚዳንት አድርጎ መምረጡን የትግራይ ቴሌቪዥን ዘገበ። በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓ.ም በተደረሰው የፕሪቶሪያ ስምምነት ፈርሶ የነበረውን የትግራይ ክልል መንግስታዊ ምክር ቤት መንግስት ስምምነቱን ስላፈረሰው በሚል ድጋሚ በይፋ ስራ መጀመሩን አስታውቋል። ስድስተኛው መደበኛ ጉባኤ ሚያዝያ 27 2018 ዓ.ም ያካሄደው ምክር ቤቱ ከክልሉ ፕሬዚዳንት በተጨማሪ አፈጉባኤና ምክትል አፈጉባኤዎችን መምረጡን አስታውቋል። በዚህ መሰረት ወይዘሮ ኪሮስ ሀጎስ በአፈጉባኤነት እንዲሁም ወይዘሮ ምህረት በርሄ በምክትል አፈጉባኤነት መምረጣቸው ተገልጿል። በፕሪቶሪያው ስምምነት መሰረት የተቋቋመው በትግራይ ክልል ጊዜያዊ አስተዳደር እና በህወሓት መካከል ባለፉት ሳምንታት ውዝግቦች ሲካሄዱ የቆዩ ሲሆን ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ የቀድሞውን ምክር ቤት የመመለስ ፍላጎት የክልሉን ችግር የሚያወሳስበው ነው ሲሉ በተደጋጋሚ ሲቃወሙ ቆይተዋል። ምክር ቤቱ ከመሰብሰቡ አንድ ቀን ቀደም ብሎ ሌተናንት ጀነራል ታደሰ ባስተላለፉት መልእክት የህወሓት መሪዎች የወሰዱት ባሉት እርምጃ ግጭት ሊቀሰቀስ የሚችልበት እድል እንዳለ አስጠንቅቀው ነበር። አሁን ያለንበትን ሁኔታ በሰላምና በጦርነት መካከል ባለች እጅግ ቀጭን መንገድ ላይ ነው። ያልተገፈፈው ጦርነት ደመና ዳግም ሊዘንብ የሚችልበትን በቀላሉ ወደ ጦርነት ተንሸራተን ልንገባ የምንችልበት አደገኛ ሁኔታ ላይ ነን ብለዋል። በብሔራዊ ምርጫ ቦርድ ህጋዊ እውቅና የተሰረዘበት ህወሓት ከ6 ዓመት በፊት በተካሄደውና ከፌዴራል መንግስት ጋር ውዝግብ ውስጥ በገባበት ምርጫ የተመሰረተውን የክልሉ ምክር ቤት ህጋዊ ነው በማለት ይከራከራል። ህወሓት በፕሪቶሪያው ስምምነት መሰረትም ምርጫው የማይጸና እንዳልተደረገ ይልቁንም ታግዶ መቆየቱን ከዚህ በፊት ለቢቢሲ ተናግረዋል። የህወሓት ቃል አቀባይ አቶ ሚካኤል አስግዶም በወቅቱ የተመሰረተውን የክልሉን መንግስት አልፈረሰም፣ ከጊዜያዊ አስተዳደር የተመሰረተው በድርድር ነው ብለዋል። እስካሁን ድረስም በፌዴራል መንግስትና በህወሓት የክልል ምክር ቤት እንዲመለስና ፕሬዚዳንት መሰየሙን በተመለከተ ባሳለፈው ውሳኔ ላይ ያለው ነገር የለም። ማክሰኞ ሚያዝያ 27 2018 ዓ.ም የተካሄደውና ዶክተር ደብረጽዮን የተመረጡበትን የክልሉ ምክር ቤት የመጀመሪያ ስብሰባ ላለፉት 6 ዓመታት ተቋርጦ የነበረውን የትግራይ ክልል መንግስት ስራ እንዲጀምር የቀረበለትን አጀንዳ በ2 ድምፅ ታቅቦና በአብላጫ ድምፅ ማጽደቁ ተገልጿል። ዶክተር ደብረጽዮን ፕሬዝዳንት የተመረጡትም በአንድ ተቃውሞ እና በ3 ድምፅ ታቅቦ መሆኑን የክልሉ መገናኛ ብዙሃን ዘግበዋል። ዶክተር ደብረጽዮን እስከ ቀጣዩ ጉባኤ በምክር ቤቱ ስራ አስፈጻሚ የሚያስፈልገውን ማስተካከያ በማድረግ በስራ ላይ እንዲቆዩ የምክር ቤቱ በአንድ ተቃውሞና በአንድ ድምፅ ተቅቦ ማጽደቁ ተገልጿል። ፈርሶ የነበረውን የትግራይ ክልል ምክር ቤት የተመረጠበትን ሂደት በህወሓትና በፌዴራል መንግስቱ መካከል ከፍተኛ ውዝግብን አስነስቶ ለደም አፋሳሹ ጦርነት መቀስቀስ አንዱ ምክንያት እንደነበረም ይነገራል። ከብሔራዊ ምርጫ ቦርድ እውቅና ውጭ የክልሉ የራሱን ምርጫ ኮሚሽን አቋቁሞ ያካሄደው ምርጫ ከሀገሪቱ ህገ መንግስት ጋር የሚቃረን በመሆኑ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው ነው ሲል የፌዴሬሽን ምክር ቤት በወቅቱ በሙሉ ድምፅ ውድቅ እንዳደረገው ይታወሳል። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በእግር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰብታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።